ልጄ ታለች ልጄ ናሁም ተረጋጋ እንዴ ማን እንደዛ ስትታሰር እንኳን ሄደህ አልጠየካትም አንድ ቀን እንደዛ ስቃይ ውስጥ አይመለከተኝም ናይባ ኮደ ነገር እኮ ባንተ ምክንያት ነው ናሁ አዘሉኛላችሁ እዚህ ተቀበላለሁ በቃ በስነስርዓት ልቀቀው ማትረጋጋ ከሆነ ግን ይኸውልህ ምንም ነገር ስማኝ እሱ ኮመንተኛ ነው ለምን እንደዚህ ትፈርዳለህ ምንም ነገር ማሰማኝ ከሆነ የምትባለውን ማሰማ ከሆነ እኔ አጠገቤ እንዳደርስ ልጄ ምናምን እንዳትል ሰላም እንዴናችሁ ውድ የዩቲዩብ ቤተሰቦቼ ተፈጠረውን ነገር አይታችኋል ኪራና ሶልሁ ነው የናሂ ልጅ አምጥተዋታል ምክንያቱም እነሱ ናሂ ያደረገው ነገር ልክ አልነበረም በጣም የሚያነድ ነገር ነበር ያደረገው ያን ሁሉ ነገር አዋርዶን እንደዚህ ያርጎን ልጁን እንደውም እኔ በጣም እውነት እሱን መሳብ ስለምፈልግ ነው ገብቶሻል እንደ ቀልድ ነው ያየው ያን ሁሉ ፕሮግራም አንቺን እንዴ ያውላ ሰው ውርደት እኮ ነው ያን ሁሉ ሰው አስቀምጠን ንቀት ነው ለዛ መማር አለበት ማስተማር አለብኝ ነገሮችን ለዛ ነው ልጁ ነው የወሰድኩት እሱም ኪራም ብዙ ወጪ አውጥቶ ነበር ፕሮግራም ያዘጋጀው ያንን ሁሉ ለኛ ብሎ አስቦ አድርጎ እሱ ግን ናይ ምንም አይመስልም አዋርዶ ነበር ያስወጣ ያንን ለአንተን ደስታና የፋፊን ደስታ እኮ ለመመለስ እየሞከርኩ ነው ያለሁት ምንም አይሰማም እንዴ ናይ ምን እየሆንክ ነው ያለው ወደ ራስ ተመለስ እንዴ አሁን ሲጀመር ያደረጋችሁት ነገር ጥሩ ነው ምክንያቱም ልጁ እኛ ጋር ነው ያለችው እኛ ጋር እስከሆነች ድረስ ደግሞ ናይ በራሳችን ቁጥጥር ስር ነው ወደኛ ወዶ ሳይሆን በግዱ ይመለሳታል ለልጁ ሲል ይመጣል ማለት ነው በቃ ስለዚህ ያለው አማራጭ ምንድነው እሱ ልጁን ለማግኘት ግዴታ ወደኛ ይመጣል አዎ ትክክል ወይ በዛው አጋጣሚ ደግሞ ወይ የሚባል ነገር የለም በቃ ይመጣል ግዴታው ነው ልጁን የማይፈልግ ሰው አይደለም ግዴታው ይመጣል በቃ ልጁን ስለሚወድ ይመጣል ይሄን ማወቅ አለብሽ ፋሲ ምንም ቢሆን ማወቅ ያለብሽ ይሄንን ነው እኔ ደግሞ ልጁን የወሰድኩትኝ ምክንያት ስላለኝ ነው እሱ ከሷ ውጪ ምንም ህይወት ስለሌለው በሷ ይዤዋለሁ በቃ አሁን ነገሮችን ያስባል መምጣት እንዳለበት ካንቺ ጋር መሆን እንዳለበት ያስተውላል ገባሽ ከዛ ነገሮችን ማስተካከል ይጀምራል የዛኔ ምን እንደሚፈጠር እናያለን አዎ ምን ጠራውና ከዛ በኋላ መምረጥ ያለበትንም ይመርጣል እዛው ከውብዬና ከኔ መምረጥ አለበት አይ እምቢ የሚል ከሆነ ግን ልጁን አያገኝም እምቢ የሚባል ነገር የለም ናይ ማሰብ ራሱ እንደዛ ራሱ እምቢ ለማለት ራሱ ማሰብ የለብንም ማለት ነው አንድ ወደ ኋላ ካለ እውነቴን ነው የምልሽ እኔ ልጁን አልመልስለትም ስለዚህ እንጠራዋለን እንደዛ አዋርደው ነው የመለሱን እኛ እዚህ ደረጃ አንዳረስም ነበር ግን ኪራም ለፍቶ ያን ሁሉ ነገር ለኛ ብሎ አድርጎ ግን እሱ ምንድነው ያደረገው ከቤቱ አዋርደው ነው ያስወጣል ስለዚህ ማዋረዱን ተይው ፋፊ እንዴ አንቺን አላ እንዴ ምን የሚወድሽ ሰው ነው እኮ ልጁ እኮ የሱ ነው እኮ ልጁ እሱ ሲጀመር ልክ አይደለም ለዛም ነው በጣም የሚወድሽ ሰው እኮ ነው እንዴት ራሱ እንዴት እንዳላገኝ አላወኩም እኔ በቃ አዋርዶ መሄዱ ብቻ ሳይሆን ያውላ ወጪ ዜሮ መግባታችን ያውላ ሰው አሁን እየሰደበን ነው እኮ የሚሆነው እነዚህ ምን ትላንት ያቀረብኩልሽ ነገር እኔ ቢጨንቀኝ እኮ ነው ላግባሽ ያልኩት ምን ላድርግ ነው እንዴ ከጭንቀት የተነሳ ነው እንግዲህ አስቢ እና ግን በቃ አሁን ምንድነው ማድረግ ያለብን ነገር እሱ እኛን በስነ ስርዓት ቢያናግረን ምናም ቢሆን ኖሮ እዚህ ደረጃም አንዳረስም ነበር ግን እሱ እንደዛ መነጫጭቆን ተሳድቦ ምናምን ሚስቱ ውብዬ ራሱ መቀለጃ ያረጋችን እኮ በሱ ምክንያት ናይ ባንተ ምክንያት ነው ሁሉን ሰው እየቀለደብን ያለው ላይ ወደኛ ተመለስ መመለስ አለብህ እባክህ በቃ ይሄን ማወቅ አለብህ ተመለስ ማረግ ያለብህ ነገር እንዴ አስበህበት በደንብ ትክክለኛ ምላሽ እንድትሰጠን ነው የምንፈልገውኛ
ከማን ነው ከውብዬ ጋር ራሱ መነካካት እኔ አልፈልግም። ከዚህም በፊት ብያለሁ። ለምን ትነካኪያለሽ ፋፊ? ከማንም ጋር ትነካኪም። በቃ አንቺ ተረጋጊ፣ ያስተካክላሉ ሁሉ ነገር። አንቺ ምንም ነገር ሰው ራሱ እንዲያይሽ አልፈልግም። እኔ አንቺ ምን ይሆንሽ ነው? እንደዚህ ማድረግ ያለበትን ነገር ያደርጋል። ወዶ ሳይሆን በግዱ ፋፊ። ቀልድ አይደለም ያንቺ ነገር፣ ቀልድ አይደለም። እንደ ቀልድ ነው እያዩት ያሉት። ቀልድ እንዳልሆነ አሳያቸዋለሁ ለሁሉ እንዴ ፋፊ። አሁን እኔ ሲጀመር አሁን ትንሿም ያለችው ሶልጋ ነው። ስለዚህ ናሂም ይመጣል። ሁላችንም ባለንበት ውሳኔውን ይናገራል። እዛው ፊት ለፊት አፋጠን እንጠይቃለን። በቃ ይሄን ነው። ካልሆነ ግን ይሄ ጭራሽ ነገሮችን ያባብሳቸዋል ማለት ነው። ውብዬ ደግሞ ላልሽው ነገር እኔ ያለሁኝ ካንቺ ጋር አይሆንም ላልሽው እንዴት ከኔ ጋር እንደሚሆን ደግሞ ታያለሽ ማለት ነው። ውብዬ እባክሽ ከመንገዳችን ውጪልን። በቃ መንገዳችን አታሰናቂ። ሲጀመር ፈልጎ አይደለም እንዴ እሱ ልክ አይደለም። አይተው ከሆነ ሲጀመር ልክ አይደለም እኮ። ልክ እንዳልሆነ አይምሮ እኮ ተበጥብጧል። በቃ እዚህ ሲል በቃ ተበጠበጠ። ለዛ ነው ብቻውን ትላንትና እንነጋገርና ብቻውን ያልኩት። ውስጣውቱ ልቀሰቀስ ፈልጌ ነው። ብቻውን እንድናገኘው ራሱ አትፈልግም። ስለዚህ አሁን በቦሊም ብሎ ብቻውን ቀጥ ብሎ ይመጣል። ለልጁ ሲል ቀጥ ብሎ ይመጣል። ስለዚህ ያናግረናል በስነ ስርዓት ቁጭ ብሎ ካልተነጋገርን ምንም ነገር እንትን አንልም። አሁን ሄደን ነገሮችን ማድረግ ያለብን ነገር እናስተካክላለን። ስለዚህ እናንተም አብራችሁን ቆዩ። ወደሱ ቤቱ በጣም ነው የምታምረው። ዋው በጣም ያምራል የምር። ጽድት ያለች በጣም ታምራለች። እና በቃ እዚህ ደውለንለታል። ሶል በቃ ይመጣል። አሁን እንዲመጣ እናደርጋለን። ናሂንም ዛሬ በደንብ ንገሪው። መንገር ያለብሽን ወደ ኋላ እንዳትዪ። እውነቴን ነው የምልሽ። መናገር ያለብሽን ነገር ሁሉ ተናገሪ። በቃ ይሄንን ነው የምልሽ ፋፊ። ሌላ ምንም ነገር አልልሽም። ሶልም አሁን እየመጣ ነው አይደል? እኔ ቤት ነው ያሉት። ይዛትና ማማም ብየዋለሁ። ይዟት ይመጣል። እዛ ያለውን ነገር እንግዲህ ቤተሰብ አብረን እናያለን ማለት ነው። ዛሬ ግዴታ በቃ መሆን ያለበት ነው የሚሆነው ማለት ነው። ስለዚህ ግን ሶል ቆየ። ሶል ምን ነው ደውልሽለት? ነው ደውዬለታለሁ። እየመጣሁ ነው። ሶልም ሊያሰናክለን ነው እንዴ? ምንድን ነው ይሄን ሁላ ነገር አስበው? ምን ይሆነ ነው? ተገናኝተው እንደው መንገድ ላይ ብቻ ሶል እንደዚህ ያደርግ መቼም ቢሆን እንደዚህ እንደማያደርግ አውቃለሁ። ድንገት እሱ ቀድሞ አግኝቶት በቃ አሁን ናሂ ከኔ በላይ ደግሞ እኔ ምንም መናገር አልችልም። በቃ አንቺ በደንብ አሳምኝ። ያረግሽውን ነገር ያሳለፋችሁትን የፍቅር ጊዜ ንገሪው እና ያምንልሻል ብዬ አስባለሁ። በቃ ናሂ ማያምንበት ምንም ምክንያት የለም። ይሄን ከነገርሽው ገባሽ? ብዙ ነገር አሳልፈሻል። ምንም ቢሆን ከናሂ ጋር ታውቂያለሽ። እያንዳንዱን የፍቅር ጊዜሽን በቃ ያሳለፍሽውን ነገር በቃ በዛ የሚመለስልሻል ብዬ አስባለሁ። ወዳጅ ገባሽ? ደግሞ እኔማ እነግረዋለሁ እንዴ ግን በቃ አሁን ነገር በጣም የሚከለክል ነገር ስላልሆነ ይስተካከላል። ወደ ራሱ ይመለሳል። ናሂ እኔም የምፈልገው እሱ ነው። ወደ ራሱ እንዲመለስ ነው የምፈልገው። በጣም እኮ ተቆጣጥረዋለች። ጭራሽ ምንም እንትን እያለ በቃ ምንም ልታምልን አልቻለችም። በቃ ምንም ብላት ምንም በሰራት በቃ ምንም አልሰማ ብላይ ነው በቃ ይሄን ሁሉ ነገር እንዳደረገ የደረሱት። እዚህ ደረጃም አንደረስም ነበረ። ሁሉ ነገር እንነጋገር በቃ ማሰብ አቃተኝ እኮ። እውነቴን ነው የምልሽ ፋፊ። እንደነበረው ቢሆን ኖሮ የዛኔ እንዳወራን መስማማት የምንችል ቢሆን ኖሮ ሁላችንም እንደዚህ አይነት ነገር ውስጥ አንገባም። እሱ ነው እንዴ እና ነገሮችን ማስተካከል አለብን። በቃ በምን አይነት ሁኔታ እንደምናስተካከል ብቻ አሁን ሶል ይምጣና ነገሮችን እናስተካክል። እኔ የምር አሏሽን በጣም የተናደድኩት ያንዴታናድዳላ በጣም እኮ የሚያናድድ ነገር ነው እያደረጉብን ያሉት። ጭራሽ እኔ ከናሁ የማይጠብቀው ነገር ነው ያደረጉት። እኔ አንቺ ራሱ ማርያም ባስከፋቴ በጣም ደብሮኛል። እንዴት ታዲያ እኔሽ ጭራሽ እኔ እንደዛ ብሎኝ የማያውቅም ግን እኔ ጭራሽ አልጠበቅኩትም ነው ማለት እኔ ያው ሁሉ ሰው ምንድነው? እሺ ፋይ እኔ ያው ሁላ ሰው ግን ምንድነው መልሱ? ምንድነው ምን መልስላችሁ? እሺ የሰው እኮ መቀለጃ አረጉን እኮ በጣም ውብዬ መቀለጃ አረገችን እኮ ፋፊ አንቺ እኮ እንደዚህ አይነት ነገር አይገባሽም እኮ እንዴ። ችግር የለውም። አሁን እኮ ከዚህ በኋላ እንዴት እንደሷ እንዴት እንደሚሆን ያሳያታለሁ። የምሬን ነው የምልህ።
እስካሁን ድረስ እንደውም ምንም አላረኩም። ምን እያልሽ ነው? በቃ ያለውን ነገር እናስተካክለዋለን። አሁን ናይም ብቻ እንደምንም ልጄስ ቆይ ልጄ ታለች። ልጄ ናሆም ተረጋጋ። ናሆም ተረጋጋ። ልጄስ ተረጋጋ እንዴ ናሆም ልጄስ ተረጋጋ። እኔ እንደዚህ ቀልድ አልፈልግም። ምን እየሆነ ነው ያለው? እኔ በልጄ አልደራደርም። እኔ በልጄ አልደራደርም። የጠራው እንድናወራ ነው። ስማ ናይ ስማ፣ ተረጋግተህ ማውራት አትችልም? የእብድ ልትሆን ነው። እኔም ላብድ ነው። ልጄን ስጠኝ። ስማ፣ ተረጋግተህ ማውራት አትችልም? ተረጋግተህ ማውራት አትችልም ወይ? ተረጋግተህ ማውራት አትችልም? ስጪኝ ልጄን። ምን እየሆንክ ነው? ተረጋጋ እስኪ መጀመሪያ። ስማ፣ ተረጋግተህ ማውራት አትችልም? ተረጋጋ፣ በቃ ተረጋጋ። ልጅህን ነው የምትፈልገው? የት አለች ልጄ? ልጅህን ነው የምትፈልገው እኮ። ተረጋግተህ ነው። ስማ፣ ምን እየሆንክ ነው ያለው? ተረጋግተህ ማውራት የምንችል ከሆነ ነው። ተረጋጋ። የማትረጋጋ ከሆነ ግን ይኸውልህ ምንም ነገር አልፈልግም። እንዴ አንተ ምን እየሆንክ ነው? ልጄ ደህና ናት። ልጄ ደህና ናት። ስማኝ፣ ልጁን አይፈልግም። በቃ እንሂድ። ልጄ ደህና ናት። ልጅን አልፈልግም። እንዴ ተረጋጋ። በቃ ተረጋግተህ አዋራት። ተረጋጋ። እንድናወራ ነው እኮ የጠራሁት። ተረጋግተህ አዋራት አይደለ? ተረጋግተህ አውራኝ። ደህና ነች። አንተ ደህና ነህ? መጀመሪያ እሺ፣ ምንድን ነው የምትበላው? የት ነው ያደረጋችኋት ልጄን? ቁጭ በል። ሰላማዊ ሰው ቁጭ በል። በቃ አዋራት። ቁጭ በል። ልጅ ደህና ነች፣ ግን መጀመሪያ እኮ ናት። ማን ነው ምን ሁሉ አመጣቆራ? የጅል ስራ ነው የምትሰሩት። ምን አይነት የጅል ስራ ነው የምትሰሩት? ልክ ናቸው ሲጀመር። ጅል ናችሁ እንዴ? ምንም ጅልነት አይደለም። ጅላጅል ይሁን ሰውዬ ነህ። ምንም ጅላጅል ነሽ። በኔ ዞር በይ ወደዛ። በእናትሽ ጅላጅልነት አይደለም። አንተ እኔን እንደዛ ያልከኝ? ተረጋግተህ ያለውን ነገር አስብ ነው። አንተ እኔን እንደዛ ያልከኝ ነው? እኔን እየሰደብከኝ ነው? አልፈልግም። ልጅን እንዴ ምንድን ነው? እሺ ይቅርታ። በቃ ልጄስ ይኸውልህ ተረጋጋና አውራኝ። ተረጋግተን ነው። ተረጋግተህ አዋራ። በቃ ቁጭ በል። አትረጋጋም ነው እና ቢሆን ልጄ እኮ አጎቷ እኮ ነህ። ታዲያ አንቺ ጨቅላ ልጅ እንዴት ይዘህ ትሄዳለህ? በቃ ፋፊን አዋራ። ይሄ ሁሉ በአንተ ምክንያት ነው። የዛኔ እንደዛ ባታረግ እኔን ለማጥመን ልጄን ትይዛላችሁ? ልጄን መስዋዕት ታደርጋላችሁ? ምን አይነት ብልግና ነው ፋፊ? በወድሽ እኮ ልጅ ይዘሻል። እንዴት እንዴት ታደርጊያለሽ? የራስህ ስራ እኮ ነው። በቃ አንተ እኮ ነው እልህ እያጋባህ ነው ያለው። በስነ ስርዓት አዋራት። በቃ እየታገዝኩ ያለሁት ለልጄ ብዬ ነው። ትሰሙኛላችሁ? ልጄን ስጠኝ። ይኸውልህ ናሆ ምን አውሬ ነው? ቆይ መጀመሪያ ተረጋግተህ አዋራኝ። ከየት ነው የተፈጠርኩት? በቃ አዋራትና ከዛ በኋላ ያለውን ውሳኔ ተወስናለህ። ጉብዬ ከተወለደ ምንድን ነው አንተ የተወለድከው? አንተ አረመኔ! አንተ አረመኔ! ማታ ምን እየሆንክ ነው እንዴ? ምን እየሆንክ ነው? አይ እምቢ የምትል ከሆነ ማለት ነው ምንም ነገር አታገኝም። ስማ፣ ምንም ነገር አታገኝም። ሰማህ አይደለ? ልጄን ስጠኝ እኮ በስነ ስርዓት ቁጭ ብለህ የማታወራ ከሆነ አታገኛትም። እኔ ላብድ ነው ነው ፋፊ፣ እኔ ላብድ ነው። ቁጭ በልና ይኸውልህ በስነ ስርዓት አውራኝ። በልጄ አልደራደርም። ትሰሚኛለሽ? ቁጭ በልና ልጄ የአምላኬ ክፋይ ናት። ትሰሚኛለሽ? ልጄን ስጭኝ። ልቀቃት እሷንና ቁጭ በላ አዋራት። ቁጭ በል። የታለ ያ ሰለሞን? የታለ ያ ሰለሞን? ሰለሞን ለምን አውራኝ? ልጄን የት ነው ያደረገው? ናይ ቁጭ በልና አውራ። ምን የምታደርገው? ምን እየሆንክ ነው አንተ? ልጅህን ማግኘት አትፈልግም? በቃ አይፈልግም። ሁለት ፋፊ እንሂድ እንሂድ። ነው ልጅህን አትፈልግም? በቃ እንሂድ እኮ በስነ ስርዓት ወይ ውጣለን። ምን እየሆንክ ነው እኮ? ልጅህን በቃ ካልፈለግህ ውጣለን። ምንድን ነው እያልከን ነው? ልጅህን ማግኘት ካልፈለግህ ሂድ፣ ወደ መጣበት ተመለስ። በቃ ይሄንን ነው የምነግርህ። ናይ አዳምጥ። የምታዳምጥ ከሆነ ካልሆነ ውጣ። ልጅ ይዛችሁ ትወጣላችሁ። ይሄ ሁሉ ያደረገው አንተ ነህ። ከውብዬ እንዴት ልጅ ይዛችሁ? እኔን እንደ ውሻ ከቤት አላባረርከኝም እንዴ? ያኔ አሁን ላሶ እየጠበቀ ነው። ና ወተን እናውራ። ስለ ምንድን ነው ያልከው? አንተ አረመኔ አታውራኝ። እሱ ላንተ ሲስተም ነገር እንዳደረገ ነገር እያደረገ ነው። አረመኔ ምን አደረገ? ምን አደረገ? ሰማ አንተ ውሻ ነህ። ምን አደረገ? ምን አድርጌ ነው ናይ እንደዚህ የምትለው? ነቃ በል እንጂ ምን እየሆንክ ነው? ለኛ ሲያደርገው ነገር ታውቃለህ? ሰማኝ ነው። ምንድን ነው እንዴት ልጅን ትሰርቃለህ አንተ? አጎቷ እኮ ነህ። ታዲያ ባይሆን መንከባከብ ነው እንጂ እንዴት ልጅ ትሰርቃለህ? ናይ ተወኝ። መንከባከብ ናይ ልቀቀኝ። አንተ አረመኔ ናይ ናይ ስማ፣ ምን እየሆነ ነው? ለልጅ ስል ነው የታገስኩት። ያለላችሁ ልጅህን ማግኘት የምትፈልግ ከሆነ በስነ ስርዓት ቁጭ ብለህ አውራ። ካንቺ ጋር ምንም ማውራው ነገር የለም። አንቺ ማውራት አትፈልግም። አንቺ ሰይጣን ካንቺ ጋር ምንም ማውራት ካልፈለክ መሄድ ትችላለህ። አንቺ ስርዓት ነው። ምን እያደረክ ነው? ማውራት ካልፈለክ መሄድ ትችላለህ። በቃ ምን እየሆነ ነው? ነው አንተ እኔ ላይ እንደዚህ ይሆንክ? እሺ ልጄ ስጭኝ። እንደዚህ ይሆንክ ነው አንተ እኔ ላይ? ስንት መከራ ያየችበት ተቆርጣ ነው የወለደችው ልጄ። የኔ መከራ ቀልድ ነው? የኔ ስቃይ ቀልድ ነው? አስብ እንጂ እሷ ያረጋችልኝ ነገር ግን ወንድሟ ነው። ምን አይነት ጭካኔ ነው? ቆይ ምን አይነት ሊናና አይምሮ ስላለው እንደ ሰው እያሰበ ስለሆነ ነው። አንተ
ትንሽ እንኳን አስበሃል ለኔ አስበህልኛል ገደል ግቢ ፋፊ ገደል ግቢ ገደል ግቢ እሺ መሄድ ትችላለህ በቃ ወጣን በቃ ልጄን ሳልወስድ ትገኛላችሁ እዚህ ተቀበላለሁ እንጂ በቃ በስነ ስርዓት ሶልቴና ስጂ እስካሁን ቆይታ ነው አንተ ልጅቷ እኮ አልተኛ ብለኝ በስንት መከራ አስተኝታ ነው አንተ ሰራው ስነ ስርዓት ያዝ አንተ ናይ ስነ ስርዓት ያዝ አንተ ጓደኛ ነህ አንተ ውሻ ስነ ስርዓት ያዝ አንተ ጓደኛ ነህ ተረጋጋ ማትረባ አንተ ጓደኛ ነህ እኮ ታሟል ጤነኛ ምን ይወጣ ነው ታሟል እኮ ኪራ እሱ እኮ ህመምተኛ ነው ለምን እንደዚህ ትፈርዳለህ በቃ እያደረገ ያለው ነገር ሁሉ ማለት ነው ውሾች ናቸው እኔ ጓደኛ አይደለም ተረጋጋ ጓደኛ አንተ ልጅ ውብዬ እኮ ውጪ አውጣ የጣለች ሰው ናት ልጄን የተከተታችኋት አለች ተረጋጋ ነህ አለች ተረጋጋ አለች አንድ ነገር ጫፏ ቢነካ አለቃችሁም ዞር በልልኝ አለቃችሁም ናይ ተረጋግተህ ማውራት አለቃችሁም ጫፏ ቢነካ እርግጠኛ ነህ ግን ውብዬ ታወጣለች ናይ የምታስፈልግ ፋፊ ናት እንዴት ይወላ ጊዜ ያሳለፋች ከጎዳና አንስታ እንደዚህ አድርጋ እንዴት ተረሳለች አሁንም ቢሆን በስነ ስርዓት እንድናወራ ነው የጠራው ዝም በይ ካልሆነ የምትሳደብ ከሆነ ውጣ መርዘውታል በቃ ይሄ በጣም ተመርዟል ናይ ግርግር የምፈጥር ከሆነ ልጅህን ማግኘት የማፈልግ ከሆነ ሂድ በቃ በጸባይ ነው የምጠይቃችሁ ልጄን ስጡኝ ሂድ በቃ በጸባይ እየጠየቁ በጉልበትም ቢሆን ምንም አታመጣ ተጠቀምክ ነው ይድልን በቃ አንሰጥም እንደው ትተናል ሐሳባችን አታዳምጠንም አዳምጠን ላይ ልጄን ማግኘት ከሆነ መታዳምጥ ከሆነ እያሳዘንካት ነው ዛሬኛለ ናይ ፋፊን በጣም እያስጨነቃት ነው እያሳዘንካት ነው ተነቀሳት ስለዚህ ምን ስለምን ሰዓት አይኖርም በቃ ፋፊ አትበላ ምን ሆንክ ነው ዛሬ እንኳን እኮ ተረዳት አንተ ጅላጅል ዞር በልልኝ በእናትህ ምን አስነክተው ነው ቆይ ምንድነው የምታወራው ምን እያወራህ ነው ነው አንተ እኔን እየሰደብከኝ ነው እኔ ላንተ እንደዚህ ነኝ ናይ ቆይ በኋላ ሊቆጭ ነገር አትስራ ትናንት የሁላ ዋጋ የከፈለችልህ ነገር አትርሳ ተውላይ ውብዬ ብቻ ናት ዋጋ የከፈለችልኝ ትሰማኛለህ ዋጋ ከፍላለች ከጎን ባለቤቴ ውብዬ ብቻ ናት ዋጋ የከፈለችልኝ ጎዳና ላይ ጥላለች አልጣለችኝም ውብዬ ፋፊ ንገሪው እናንተ ናችሁ የጣላችሁኝ አንቺ ነሽ የጣልሽኝ ጎዳና እኔ ጣልኩ እኔ አንተን ጣልኩ አንስታ ሰው አድርጋለች ናይ እንዴት አታሰውስም እሷ ልጅ ከቤት ገፍትራ ያስባረረች እኔ አይደለሁም እንዴ አሁንም ቢሆን መነጋገር የምንችል ከሆነ እንነጋገር አይ የምትል ከሆነ እኔ ልጄ ምናምን የምትለው ነገር እንዳታስብ እኔ የመጣሁት የምታዳምጠን ከሆነ በስነ ስርዓት አዳምጠኝ ያለ አይ እምቢ የምትል ከሆነ አንሰጥም ይሰማኛል ልጅን የምትፈልግ ከሆነ መጀመሪያ እግሯ ላይ ወድቀህ ፋፊን ይቅርታ ጠይቅ እኔ ነኝ ይቅርታ አዎ ይቅርታ መጠየቅ አለብህ በጣም አዝናብሃለሁ አንተ ቆይ ምን አይነት ጨካኝ ሰው ነህ ተረጋግታ ልክ ናት አንተ ልክ ያለው ለምን አይሄድም በቃ እያወራን እኮ አይደለም ስማ አሳስራለሁ በቃ ወይ ሂድ በቃ የማታወራን ከሆነ ጥንቃቄ የምን ጥንቃቄ በቃ ሂድ ጥንቃቄ ያስፈልጋል በቤቴ መጥቶ ያስፈልጋል ሁኔታው በጣም ነው የሚገርም በቤቴ መጥቶ ቆይ ኧረ ጉዴ ይፈላ ናይ ተሰማኛለህ አይደል ነገሮችን ማታስተካከል ከሆነ ይቅርታ በልና ወደ እሷ መመለስ አለብህ በአስቸኳይ እግሯ ላይ ወድቀህ ይቅርታ ጠይቀህ ወደ እሷ መመለስ እንደውሻ ስላባረርከኝ ትዳሬን ለማፍረስ ላንተ እኔ የማንንም ትዳር አላበላሽም ላንተ ብላ እኔ ትዳር ለማፍረስ ይሄ ይገባኛል እኔ ሶል ወንድሜ አይደለ ያ10 አንተ ራስህ አይደል ትናንት ፋፊ ስትል የነበረው አንተ ራስህ አንተ እኮ ያ10 ጓደኛዬ እኮ ነው ይኸውልህ ስማ ልቀቀው ልቀቀኝ ሂድ በቃ ጓደኛዬ እኮ ነው ወንድሜ እኮ ነው ወንድሜ እኮ ነው ብዙ መስዋዕትነት አብረናት እና መዋሸት አለበት ካንተ ጋር እንዲዋሽልህ ነው ናይ ቆይ ትናንት ፋፊ ስትላልነበርሽ እንዴት ልጄ ታሳድግ እኔ አላሳዝንህም እኔ ያንቺ ለማድረግ ያንተ ልጅ እኮ ነው ይሄ ምን ስማ እኔ ሳልለው እንደዛ ውብዬ ስታሳስራት የት ነበርክ ናይ በእናትህ መናይ አንተ ማዘል አንተ ምንድነው ቆይ እኔ እስር ቤት የነበርኩ ሰዓት ማን አንተ እንደዛ ስትታሰር እንኳን ሂደህ አልጠየቅካትም አንድ ቀን እንደዛ ስቃይ ውስጥ ነበር አይመለከተኝም ናይ ባኮ ተመለስ ነገር እኮ በአንተ ምክንያት ነው ናይ ወደ ራስ ተመለስ በቃ አንተ ምን አይነት ባለጌ ሆነ በእናትህ እንዴት እህት አታሳዝንም ውብዬ አታሳዝንም ስንት መስዋዕትነት አልከፈለችልህ ለምን በቃ ሂድ ስለዚህ ማውራት ማንችል ከሆነ ሸም ልጄ ስቃተልልም በቃ ማውራት ካልቻልክ እኔ ፋፊ ልሂድ እናንተ የምታደርጉ ነገር ልጄ ስጡኝ አንተ ስርዓት ልቀቀኝ አሁን በቃ የማታወራ ከሆነ ሂድ በቃ ይኸው እሷን ጠይቅ ልጄን አይደል የምትፈልገው እሷ ጋር ተነጋገሩ እኔ ምንም መወሰን አልችልም እሷ አናግሪው ፋፊ ያለውን ነገር ተረጋግተሽ ፋፊ አናግሪው ተነጋገሩ እኔ አንቺ ልሆን አልችልም አትሰማኝማ እኔ አንቺ ልሆን አልችልም በቃ ይሄ ነው አይደል ሐሳብህ ስለዚህ ልጅ ምናምን የሚባል ነገር የለም በዚህ አስፈራርተሽ እኔን መቼም የራስሽ አታረጊም በቃ መሄድ ትችላለህ
እንዴት እኔ አንቺን ሳልወድሽ እንዴት ካንቺ ጋር ልሆን ይችላል? በቃ መሄድ ትችላለህ። ንገሪኝ። ከጀርባሽ የሚያስፈራራሽ ሰው ካለ ንገሪኝ፣ ችግር የለውም አልኩሽ። ከዛ ምን ልታረግ? ምን ልታመጣ? እኔ መፍትሄ እፈጥራለሁ፣ ችግር የለውም። ማን ነው የሚያስፈራራሽ? በጣም ዘገየ። ማን ነው የሚያስፈራራሽ? ንገሪኝ። ዘገየ። ተከፍልሽ ወይ ያስፈራሩሽ? ንገሪኝ። በቃ ሂድ። ማን ነው የኔ ጠላት? ከጀርባ ነው ማውራት የማትፈልግ ከሆነ በስነ ስርዓት ሂድ። በቃ ልጄ ምናምን የሚለውን ነገር እርሳው። እያወራሁሽ እኮ ነው። ልታወራት አልቻልኩም። እንደዚህ አይነት ጸባይ የለም። እምልህን የማታደርግ ከሆነ ሂድ። እኔ ለልጄ ስል ምንም ማላደርገው ነገር የለም። ፍቅረኛ ነበረች እኮ ነው አይደለችም? አንተ ዝም በል በል። ሰው ነበረች እኮ ነው ይመየውን ከው። ስለዚህ እየካድክ ነው። ሂድ በቃ። እየካደ ነው እንዴ? አሁን ላውራት። ዞር በል አንተ እዛ እንዴ። አንዴ ላውራት። ሂድ በቃ። ነው ሂድ በቃ። ሂድልን በቃ። ላውራት አንዴ። ዞር በል እዛ። ምንድነው የምታወራው? ነገሩን ታብሰዋለህ። ምንም አታረጋጋውም። በቃ ምንም ነገር አታወራም። ልጄ ማለት ህይወቴ ናት። ገባሽ? እና ሁላችንም ይኸውልህ እኔ የሚያስኩት ህይወት ነው። ስለዚህ መክፈል ያለብኝን መስዋዕትነት ሁላ ለልጄ እከፍላለሁ። እኔም እየከፈልኩ ነው። ልጄ ናት። አሁን ንገሪኝ። በጸባይ ነው አልነግርህም። ሂድ። ማውራት በስነ ስርዓት ማውራት የማትችል ከሆነ ምንም ነገር አልነግርህም። መሞት ካልፈለግሽ ንገሪኝ። ማን የምትገላት? አድርገው ተው። ለምን ተው? አድርገው። እንዴት ነው መሞት ካልፈለግሽ ይላል እንዴ? ምን እየሆንክ ነው? አልነግርህም። በጸባይ በስነ ስርዓት አዋራ። ዝም በል አንተ ውሻ፣ ዝም በል። የምታዋራ ከሆነ በስነ ስርዓት አዋራ። ውሻ አንተ ዝም በል። በቃ አልነግርህም። አልነግርህም። አትንካት። ምንም እኮ አይመጣም። በቃ አልነግርህም። ምንም ቢሆን መልካም ጊዜያቶችን አሳልፈናል። ምንም እንዳላሳለፍን እያወራህ እኮ ነው። በቃ አሁን ነው በቃ እህቴ እኮ ነሽ አንቺ። እሺ በቃ ስለምን እህት ነው የምታወራው? በቃ ሂድ። በእናት ነው በአባት እህትነታችን ሂድ። ፋፊ ያቀለች ሂድ። ብዙ ነገር በአንቺ ክፉ ቀን ብዙ ጊዜ ደርሼልሻለሁ። አንቺ በእኔ ክፉ ቀን ደርሰሽ ታውቂያለሽ። ብዙ የመከራ ጊዜያቶችን አሳልፈናል አይደል? ለዛ ነው እንደዛ ስትለኝ የነበረው፣ እንደዛ ስታዋረደኝ የነበረው። ለዛ ነው። ለዛውን ላይ ይቅርታ። ግን ከልጅ የሚበልጥ ነገር የለም። ልጅን ስጭ። አሁን መምረጥ ያለበትን ነገር መምረጥ ያለብህን ምረጥ። ስነ ስርዓት ያዘና አንተ ምንድን ነው? ቆይ ቁምና አዋራት። በቃ ልጅ ምናምን የምትለውን ነገር ይኸውልህ፣ እርሳው። ምልህን ነገር ማሰማኝ ከሆነ የምትባለውን ማሰማ ከሆነ እኔ አጠገቤ እንዳትደርስ ልጄ ምናምን እንዳትል ይደበቅሻል። ልጄ ትታመምብኛለች። ርቧታል። ልጄ አይርባት። ለምን ይርባታል? ጡት መጥባት አለባት። ችግር የለውም። ጥጦ አለ። በቃ ምን አይነት ጭካኔ ነው? ማን ነው እንደዚህ? ቆይ ጨካኝ ያደረገሽ ምን? አጎቷ ነኝ እኔ። ሁሉ ነገር እንዴት መንከባከብ እንዳለብኝ አውቃለሁ። አንተ አትነግረኝም። የሚታጎት አይደለም። አንተ ጠላት ነሽ። ማን አንተ ጠላት ያረከኝ? አንተ ጨካኝ ጠላት ነህ። በቃ ማውራት አትፈልግም። መሰዳደብ ነው የፈለከው? መጣላት ነው የፈለከው? እኔ ጠላት የትዳራችን ጠንቅ። ልጅህን አትፈልግም? አንተ ለማስደሰት እየጣርኩ ነው። አንተ ግን አይገባም። ነው በስነ ስርዓት በቃ ማውራት አትፈልግም አይደል? እኔ አትንካኝ። በቃ እኔ እምልህ እንድትሰማ ብቻ ነው የምፈልገው። በጸባይ ንገሪኝ ፋፊ። አልነግርህም። አትንካኝ። ምን እያደረክ ነው? ተዋት። ልቀቀኝ። ናይ ፋፊ መናገር ያለብሽን ነገር ንገሪው። አሁን በቃ እሱ እኔ ጋር ማውራት ፈቃደኛ አይደለም አይደል? ለማውራት ተረጋግቶ ማውራት አይፈልግም። እያወራሁሽ በቃ መሄድ ቀስ ብዬ እያወራሁሽ ነው። ልጄን ስጭኝ። ልጄን እኮ ነው እያለኝ ያለው ፋፊ። ምን አትመስልም? እኔ እያልኩ ያለሁት መምረጥ ያለብህን ምረጥ። አይወጣም። መምረጥ ያለብህን ምረጥ። እኔ ለልጄ ስል ማልከፍለው መስዋዕትነት የለም። ልጄን አሁን ከኔና ከውብዬ ምረጥ። በቃ ልጄን ስጭኝና ማድረግ የምችለውን ሁሉ አደርግልሻለሁ። ችግር የለውም። ግን መጀመሪያ ምርጫህን አሳውቅ። ምን አይነት ነገር ነው እሱ? መጀመሪያ ምርጫህን ነው ማወቅ የምፈልገው። እኔማ የውብዬ ብቻ ነኝ። ትሰሚኛለሽ? በቃ ሂድ። ጆሮሽ አይሰማም? የውብዬ ብቻ ነኝ። በቃ ሂድ። ሂድ። በሩን ይኸው፣ በሩ ክፍት ነው። መንገዱን ጨርቅ ነው። ሂድ። ይኸው ውብዬ ጋር መሄድ ትችላለህ። ውብዬ አላልኩም። ማን ያዘህ? ሂድ። ነቃ በል። ወይ ነቅተህ ከፍቅረኛ ጋር ውል፣ ወይ ውብዬ የምትል ከሆነ ልጅን አታገኝም። ከዛሬ በቃ ይሄንን ነው ልነግርህ የምችለው። ሌላ ምንም ወሰነው። ምርጫው የራስህ ነው። መምረጥ ያለብን ፋፊን እንዴት ለመምረጥ እንደዚህ ያዳግታል እንዴ? ስንት ነገር ያሳልፋል እኮ ስንት ነገር እንዳላልከኝ ዛሬ አንቺ ክፉ አንቺ ጭራቅ ማለት ጀመር እንዴ? ጭራቅነት ደግሞ እንዴት እንደሆነ ታያለህ። የፍቅር ጊዜያቶች እንዳላሳለፍክ ነው። እኔ ምንም የፍቅር ጊዜ አላሳለፍኩም። አሳልፈሃል። ናይ ምን እየሆንክ ነው? አስብ እንጂ ትንሽ አስብ። ነገሮችን አስተውል። ያን ሁሉ ነገር እንዴት በአንዴ ትደመሰሳለህ? ልጅህን የማትፈልግ ከሆነ ምርጫው ያንተ ነው። በቃ ነገር ሁሉ ነገር መምረጥ ያለብህን ምረጥ።